ሰላም በያላችሁበት ይሁን የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋና ዜናዎች። በሀዲያ ዞን የህብረተሰቡን ተሳትፎን በማጠናከር አንድ ፕሮጀክት በአንድ ወረዳ የማዳረስ ስራ እየተከናወነ ነው። የኮሪደር ልማት ስራ ጥራቱን በጠበቀ መልኩ ለማጠናቀቅ በልዩ ትኩረት እየተሰራ መሆኑ ተገለጸ። ተቋማት በህግና ስርዓት በመስራት ያለ አግባብ የሚባክነውን የመንግስት ሀብት ማዳንና የተገልጋዩን እንግልት ማስቀረት እንደሚገባቸው ተገለጸ። ከውጭ አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ መሆኑን አስታወቀች። ከዜናዎቹ ጋር ምንትዋብ ያሱ ነኝ። ወደ ቀዳሚው ዜና አመራለሁ። በሀዲያ ዞን የህብረተሰብ ተሳትፎን በማጠናከር አንድ ፕሮጀክት በአንድ ወረዳ የማዳረስ ተግባር እየተከናወነ ነው። የሀዲያ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሳሙኤል ሽጉጤ በአመካ ወረዳ ፎርቆሴ ቀበሌ የአጠቃላይ ጤና ኬላ ግንባታ የመሰረተ ድንጋይ አኑረዋል። ነብዩ ዮናስ ተጨማሪ አለው። በዕለቱም የተገኙት የሀዲያ ዞን መንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊም አቶ ሳሙኤል ሽጉጤ እንደተናገሩት መንግስት ከሚያከናውናቸው ሰው ተኮር ተግባራት አንዱ የጤና ተግባራትን ማጠናከር ነው ብለዋል። በዕለቱ የመሰረት ድንጋይ የማኖር ስነስርዓት የተካሄደው አጠቃላይ የጤና ተቋም አመራር እንዲሁም የአካባቢው ማህበረሰብ በተገኙበት ሲሆን የግንባታ ስራውም የአካባቢው ማህበረሰብና የአካባቢ ተወላጆችን በማስተባበር የሚከናወን እንደሆነም ተገልጿል። ጤና ተቋሙ ሲጠናቀቅ የተሻለ የጤና ባለሙያዎችን በመመደብና ግብዓት በማቅረብ ከዚህ በፊት ከነበረው ጤና አገልግሎት አሰጣጥ ሂደት ከፍ ያለ አገልግሎት መስጠት በአካባቢው በሚስተዋሉ የተለያዩ በሽታዎች ለመከላከል ይረዳልን ብለዋል። ጤና ተቋሙ ሲጠናቀቅ የተሻሉ ጤና ባለሙያዎችን በመመደብና ግብዓት በማቅረብ ከዚህ በፊት ከነበረው ጤና አገልግሎት አሰጣጥ ሂደት ከፍ ያለ አገልግሎት መስጠት በአካባቢው የሚስተዋሉ የተለያዩ በሽታዎችን ለመከላከል ይረዳልን ብለዋል። ህብረተሰቡ ለተቋሙ መጠናቀቅ በአካባቢው ልማት ላይ የነበረው ተሳትፎ መጠናከር እንደሚገባና በስራው እንቅስቃሴ ላይ ዞኑም የበኩሉን ድርሻ እንዲወጣ ተናግረዋል። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ በኩላቸው በቀበሌዎች ያሉ ጤና ኬላ ወደ አጠቃላይ ጤና ኬላ በማሳደግ ጤና ሚኒስቴር የሚከተለውን በሽታ መከላከልና ማከም ስራ መሰረት እያደረገ ጤና ትግበራ ለማከናወን እንዲያግዝ የሚሰራ እንደሆነም ገልጸዋል። በቀበሌው የሚሰራው ፕሮጀክት አንድ ፕሮጀክት በአንድ ወረዳ የሚል መሪ እቅድ አካል መሆኑንም ጠቁመዋል። ተቋሙ 21 ክፍሎች ያሉና የተሟላ ጤና አገልግሎትን ለመስጠት የሚያስችል መሆኑን ገልጸው ለተግባሩ ህብረተሰቡን በአግባቡ በማሳተፍ በ3 ወር ውስጥ ለማጠናቀቅ ይሰራልን ብለዋል። የአመካ ወረዳ አስተዳዳሪ አቶ ደገፈ ሎቦንጎ እንደተናገሩት በወረዳው የፎርቆሴ አካባቢ ነዋሪዎች የልማት ተሳትፎ የሚበረታታ ልምድ ያላቸው ህዝብ ነው ብለዋል። ወረዳው ከአካባቢ ነዋሪዎችና ተወላጆች ጋር በመተባበር ፕሮጀክቱን በአጭር ጊዜ ለማጠናቀቅ ለህብረተሰቡም የተሻለ ጤና አገልግሎት ለመስጠት እንደሚሰራም ጠቁመዋል። በዕለቱ ያነጋገርናቸው የፎርቆሴ ቀበሌ ነዋሪዎችም በበኩላቸው አካባቢው ለተለያዩ ወቅታዊ በሽታዎች ተጋላጭ መሆኑን በመግለጽ በተለይም ነፍሰ ጡር እናቶች በወሊድ ጊዜ የህክምና አገልግሎት በአቅራቢያ ባለመኖሩ ለችግር እየተዳረጉ እንደሆነ አንስተው በዚህ ወቅት በቀበሌው የሚገነባው አጠቃላይ ጤና ኬላም የራሳቸውን ጤና ለመጠበቅ በትብብር እንደሚሰሩና ደስተኞች መሆናቸውን ገልጸዋል። መርሃ ግብሩ ላይ የሀዲያ ዞን ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊም አቶ ሳሙኤል ሽጉጤ ጨምሮም የዞኑ የመንግስት አቅም ግንባታ ዘርፍ ኃላፊ መሳይ ተስፋዬ፣ አደረጃጀት ዘርፍ ኃላፊ ደሳለኝ ሰዴቦ እንዲሁም የአመካ ወረዳ አስተዳዳሪ ደገፈ ሎቦንጎና ሌሎች የወረዳ አመራሮችና የህብረተሰብ ክፍሎች ተገኝተዋል ሲል ባልደረባችን አድማስ ወልዴ ዘግቧል። የኮሪደር ልማት ስራው ጥራቱን በጠበቀ መልኩ ለማጠናቀቅ በልዩ ትኩረት እየተሰራ መሆኑ ተገለጸ። በከተማው ሁለገብ ጠቀሜታ ያላቸው የመንገድ መሰረተ ልማቶች የጥራትና ፍጥነት ደረጃቸውን ጠብቀው እየተሰሩ መሆናቸውን የሆሳና ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ገልጿል። ለምለም ዩኤል ተጨማሪ አላት። የሆሳና ከተማ ማዘጋጃ ቤታዊ አገልግሎቶች ጽህፈት ቤት ዋና ስራ አስኪያጅ አቶ ደሳለኝ ደፋር እንደገለጹት የኮሪደር ልማት ስራው በከተማው አጠቃላይ 35 ኪሎ ሜትር ለመስራት እቅድ ተይዞ የተሰራ እንደሚገኝና ሁሉንም አካባቢ በማከለ መልኩ እየተሰራ እንደሚገኝ ተናግረዋል። በዚህም የእግረኛ መንገድ፣ የአረንጓዴ ስራዎች፣ ፓርኪንግ፣ የአካል ጉዳተኛ መንገድ እና ሌሎችንም ያካተተ መሆኑንም ገልጸዋል። ከኮሪደር ልማት ስራዎቻችን ጋር ተያይዞ ባለ ነገር አጠቃላይ እንደዚህ ከተማ እቅዳችን 35 ኪሎ ሜትር ነው። በዚህ አመት እስከ ሰኔ 30 ባለ ጊዜ ላይ 35 ኪሎ ሜትር ሆኖ 35ቱም ኪሎ ሜትሮች በተለይ የኮሪደር ልማትን መሰረታዊያንን ያካተቱና ሁሉንም አካባቢ በማከለ መልኩ ሊሰሩ የሚችሉ ናቸው። ከዚህ ጋር ተያይዞ
ከዛም እኛ እንደ 7% ውስጥን እየሰራን ያለነው 24.5 ኪሎ ሜትር ነው። ከዛ ውስጥ ኦልሞስት 2.6 ኪሎ ሜትሩ በመጠናቀቅ ሂደት ላይ ነው የሚገኘው። ከዚህም አንፃር 2.6ቱን ፕሮጀክት በሚመለከት መጀመሪያ የከንተባ ፕሮጀክት ተብሎ የተጀመረና በኋላ ላይ ኦልሞስት ደረጃዎችን በማሻሻል ወደ ኮሪደር ልማት ያመጣ ነውና በአሁን ሰዓት በተለይ በመጠናቀቅ ላይ የሚገኝ ሰፊ ፍሰትን የሚቀንሰው ሆኖ ያየ ነው ማለት እግረኛ መንገድ አለው፣ የአረንጓዴ ልማት ስራዎች አሉት፣ ፓርኪንግ አለው፣ በተለይ አካል ጉዳተኛ ብቻውን መንቀሳቀስ የሚችልበት መንገዶች አሉት። ከዛም ጋር ተያይዞ ለሰፊ አመታት በተለይ የነበረው የኛን የድሬኔጅ ችግሮችንም እንዲፈታ ድሬኔጆችም ክዳን እንዲበጅላቸውና ወይም የዲች ከቨር በመባል የሚታወቀው እንዲሰራ ያደረግንበትና ይሄ ስራ ኦልሞስት በመጠናቀቅ ሂደት ላይ ነው የሚገኘው። 2.6ቱ ኦልሞስት አንዱ ፓርት ላይ የመብራት ስራ ተጠናቆ ኦልሞስት ወደ ርክብክብ ደረጃ እየደረሰ ያለበት ደረጃ ነው ያለው። ሌሎችም በተመሳሳይ ሁኔታ እነዚህን ስራዎች እየሰሩ ነው ያሉት። 24.5 ኪሎ ሜትር የኮሪደር ልማት ስራው ከ50% በላይ መድረሱን አንስተው በዚህም የብስክሌት መንገድ ፋውንቴንና ሌሎችንም የያዘ መሆኑንና በጥራትና በፍጥነት በልዩ ትኩረት እየተሰራ እንደሚገኝ ተናግረዋል። በአጠቃላይ ሁኔታ የ24.5 ኪሎ ሜትሩን አፈጻጸም በምንመለከትበት ጊዜ ኦልሞስት ከተጀመረ አንድ ወር አካባቢ ሊሆን ነው። አፈጻጸሙን በምናይበት ጊዜ አብዛኛው ከ50% በላይ አፈጻጸም ነው ያለው። ኦልሞስት ሁሉም አሁን ወደ ቴራዞ የማንጠፍ አካባቢ ላይ እየመጣ ነው። እነዚህ ደግሞ ምን አጋጣሚዎችን ይዘው መጡ የሚል ነገር በሰፊ መነሳት ስላለበት አንዱ ይዞልን የመጣው የብስክሌት መንገድ አለው። አሁን በሚሰራው ላይ ፋውንቴኖች፣ በተለይ ደግሞ አንዳንድ ኩነቶች የሚፈጸሙበት ቦታዎች ያሉትና ሰፊ ነገሮችን የያዘ ካልቨርቶች ከዚህ በፊት በተለይ ውሃ የሚተኛባቸው አካባቢዎችን ችግር ለመቅረፍ ሲባል እነዚህ ነገሮች ሁሉ አካቶ ስራዎች እየተሰሩ ነው ያሉት። ከጥራት ጋር ተያይዞ ባለው ነገር ላይ አንዳንድ ቦታ ላይ የሚነሱ ነገሮች አሉ። ወስተን እያየን ነው፣ እየሰራንም ነው ከጥራት ጋር ባሉ ነገሮች ላይ ማለት ነው። ምክንያቱም ሰፊ ሀብት ስለሆነ እየፈሰሰ ያለው ጥራት መጠበቅ አለበት፣ ግዴታ ነው። የጥራት ጉዳይ ምንም ድርድር የሚያስፈልገው ጉዳይ አይደለም። ከመሰረተ ልማት ተቋማት ጋር በቅርበት በመነጋገር እየተሰራ እንደሚገኝና የኮሪደር ልማት ፕሮጀክቱ ከልማቱ ባሻገር የስራ ባህልን ያሳደገና ለበርካታ ወጣቶች የስራ እድል እየፈጠረ መሆኑንም አቶ ደሳለኝ ገልጸዋል። በተለይ ዩኒቨርሲቲው መጀመሪያም የፕላን ወሰኑ ጠባብ ስለነበረ አሁን በምናስከብርበት ጊዜ የመብራት ፖሎች ወደ መንገድ መሀል ነው የመምጣት ባህሪ የነበራቸውና ከዚህ ጋር በተያያዘ ሰፊ ንግግር ካደረግን በኋላ አሁን ላይ ኮሚትመንት ተወስዶ እየተሰራ ነው ያለው በሁሉም በኩል። ይሄን ኮሚትመንት ሶስቱም በተለይ የመሰረተ ልማት ተቋማት አሁንም ከጀመሩት በላይ መፍጠን ይገባቸዋል። የስራ ባህላችንን ጭምር የቀየረ ነው በጣም ማለት ነው። በጣም የስራ ባህላችንን የቀየረ ነው። ሰው ማታም ጭምር መስራት እንደሚችል ማሳየት የቻለና አብዛኛውን ኮንትራክተር አይታችሁ ከሆነ ማታ ላይ ስራ ይሰራል እና እንዴት ሰዎች 24 ሰዓት መስራት እንደሚችሉ ማየት የቻልንበት ይቻላል የሚልም ነገር በደንብ እንድንማር ያደረገበት ነው ኮሪደር ልማት ፕሮጀክታችን ማለት ነው። ከዚህም አንፃር አሁን አብዛኛው ፕሮጀክት ላይ ከዚህ በፊት በጣም ላግ የሚያደርጉ ወደ ኋላ የሚሉ ፕሮጀክቶችን እንዴት ማፍጠን አለብን የሚለውን ልምድም መቅሰም እንድንችል ያደረገ ከመሆኑ ጋር ተያይዞ ሰፊ የስራ እድልም ተፈጥሯል። በጣም ለስራ አጦች ሰፊ የስራ እድል ነው የተፈጠረው። ህብረተሰቡ ለልማት ስራው እያደረገ ያለውን ድጋፍና ትብብር አጠናክሮ መቀጠል እንዳለበትና ልማቱን መጠበቅ እንደሚገባ አሳስበዋል። ህብረተሰቡ በሁሉም አቅጣጫ በእውቀት፣ በጉልበት፣ በገንዘብ ሊደግፈን ይገባል። ኦልሞስት በቢሊየን ቤት ነው አቅደን እየሰራን ያለነውና ይሄን መንግስት ብቻውን ይሸፍናል ቢባል ከአቅም በላይ ነው ይታወቃል። ከዚህ አንፃር ህብረተሰቡ በዛ በኩል ትብብር ሊያደርግ ይገባል።
የጃፈራ ቃለ ሕይወት ቤተክርስቲያን የፋሲካ በዓል ምክንያት በማድረግ ከ60 በላይ ለሚሆኑ አቅመ ደካሞች ከ140 ሺህ ብር በላይ በሚሆን ወጪ የምግብ እህል ድጋፍ አድርጓል። በአካባቢው የስፖርት እንቅስቃሴን ለማጠናከር እየተሰራ መሆኑም ተገልጿል። ቤተልሔም ደመቀ ዝርዝሩን ታቀርባለች። በሌሞ ወረዳ በጃፈራ አካባቢ ለሚገኙ 60 ለሚሆኑ አረጋውያንና አቅመ ደካሞች ለእያንዳንዳቸው 50 ኪሎ ግራም በቆሎና በቀበሌው በእግር ኳስ ለሚንቀሳቀሱ ታዳጊዎች የስፖርት ቁሳቁስ ድጋፍ የተደረገ ሲሆን ድጋፉም በውጭ ሀገር የሚኖሩ የአካባቢው ተወላጆችን በማስተባበር የተገኘ መሆኑን ታውቋል። የድጋፉ አስተባባሪ አቶ ዘሪሁን ኃይሌ እንደገለጹት ምትኩ ሳቱ የሚባል በሌላ ሀገር የሚኖር የአካባቢው ተወላጅ ከዚህ በፊትም ለትውልድ ቀየው መልካም ስራዎችን እየሰራ እንደነበረም ጠቁመዋል። አቶ ዘሪሁን አክለውም ዘንድሮ የፋሲካን በዓል ምክንያት በማድረግ ከ140 ሺህ ብር በላይ ወጪ በማድረግ ለ60 አቅመ ደካሞች የእህልና ለታዳጊ ስፖርተኞችም የስፖርት አልባሳት ድጋፍ አድርገዋል። ምትኩ ሳቱ ወይም ምትኩ ከባው መከም ብዙ ጊዜ ለህዝቡ ለአካባቢው ያስባል፣ ከአካባቢው አልፎ ለሀገሪቱ ያስባል። ይሄ ምንም ማስረጃ ያስፈልግም፣ ማሰቡን የሚያመላክት ነገር ነው ዛሬ ያየነው ማለት ነው። እግዚአብሔር ይባርከው። ሌሎችም ቢሆኑ አሁን ውጭ ያሉ ወጣቶች ህዝቡን መርሳት የለባቸው። ጣይ ጊዜ ላይ ምን ይፈልጋል? እነዚህ ህጻናት ራሳቸው በስፖርት ራሳቸውን እንዲያድጉ የአካባቢ ልማት ላይ እንደውም ወደፊት ምንድነው የነገረኝ ጠባቂዎች ሰው ሰርቶ እንዲያገኙ አቅም እንዲፈጥሩ መነሻ ካፒታል እናዘጋጃለን የሚል ራዕይ ነው ያለው። እግዚአብሔር ይባርከው። ይሄ ነው። የአሼ ታዳጊ አጥቢያ ቤተክርስቲያን ህብረት ጸሐፊ ወንጌላዊ አድነው ደምሴ በዚህ አካባቢ ተወልደው ያደጉና በአሁኑ ጊዜ በሀገረ አሜሪካ የሚኖሩ ወንድሞች ለሌሎች ያደረጉት መልካም ተግባር በፈጣሪ ዘንድ ትልቅ ዋጋ ያለው መሆኑን በመግለጽ ሌሎችም ይህን ፈለግ በመከተል ያለውን በማካፈል መልካም በማድረግ የትንሳኤም በዓል በደስታ ማሳለፍ አለባቸው ብለዋል። በዚህ ቦታ እንደምናየው በዚህ በፋሲካ በዓል ለአቅመ ደካሞች ድጋፍ እየተደረገላቸው ነው ያለው። ኢትዮጵያ ቃለ ሕይወት ቤተክርስቲያን ከመንፈሳዊ አገልግሎት ጎን ለጎን ያው የልማትን ስራ የድጋፍን ስራ አቅመ ደካሞችን በመስራት የሚያገለግል ቤተክርስቲያን ነው። ይሄንን ፕሪንሲፕል ተከትሎ ነው ይሄ ግለሰብ ይሄንን ድጋፍ ያደረገው። ስለዚህ ሌሎችም ይሄ በዓል የምንተሳሰብበት ደካሞችን የምንደግፍበት ፕሮግራም ስለሆነ የእግዚአብሔርን ፍቅር በክርስቶስ በኩል የተገለጠበት የክርስቶስን ፍቅር የምናስብበት በዓል ስለሆነ ሁላችንም ባለንበት ሌሎችም ይህንን ፈለግ በመከተል በምድሪቱ ወይም በቤተክርስቲያን ዙሪያም ይሁን በምድሪቱ በኢትዮጵያ ላሉት አቅመ ደካሞች ድጋፍ እንዲያደርጉ ይህንን ለማሳሰብ ይወዳለው። በድጋፉ ስነ ስርዓት የተገኙት የሌሞ ወረዳ አስተዳዳሪ አቶ ታደለ ደምሴ በዚህ ወቅት እንደገለጹት መንግስት በሁሉም ዘርፎች ብልጽግናን ለማረጋገጥ ከሚሰራቸው ተግባራት መካከል ሰው ተኮር በጎ ስራዎችን ተግባራዊ ማድረግ ወሳኝ መሆኑን አመላክተዋል። በወረዳውም በሁሉም ቀበሌያት ከተጀመሩ ሰው ተኮር ብልጽግናን ከሚያረጋግጡ ስራዎች መካከል በጃፈራ አካባቢ የተቸገሩ ወገኖችን መርዳትና የስፖርት ልማት እንቅስቃሴዎችን ለማጠናከር የተጀመሩ መልካም ተሞክሮች በሌሎች አካባቢዎች ማስፋት እንደሚገባም ተናግረዋል። ዛሬ እዚህ አካባቢ ላይ ከ60 ሰው በላይ በአንድ መንደር ብቻ እየተረዳ ያለበት ሁኔታ አለ። ወጣቶችን በማደራጀት ሌላ አካባቢ ላይ ከሀገር ውስጥ ከሀገር ውጭ ያለው አንድ ባለሀብት ወጣቶችን ሲቪልና ከመቅረጽ አንጻር ስፖርት ከማሳደግ አንጻር ትልቅ ስራ እየሰራ ነው። እንደ ሌሞ ወረዳ አስተዳደር ለሌሎቹ የምናሳስበው በየቀበሌ ላይ ያሉ ከቀበሌዎች ወጣ ብሎ ሌሎች አካባቢ ላይ ያሉ ህብረተሰብ ክፍሎች ደቡብ አፍሪካ ላይ ያሉ ካናዳ ላይ የሌላም አካባቢ ላይ ያሉ አካባቢ ተወላጆች እንደዚህ አይነት ፈለግ ተከትለው ለህብረተሰባቸው ልማት እንዲያስቡና የጀመሩትንም እንዲያጠናክሩ ለማሳሰብ ያለው። በጃፈራ አካባቢ 60 ለሚሆኑ አቅመ ደካሞች የምግብ እህል ድጋፍ የተደረገላቸው ሲሆን ተረጂዎችም ያለ ልዩነት ስለተደረገላቸው ሰብአዊና ቁሳዊ ድጋፍ አመስግነው እንደዚህ አይነት ድጋፎች ተጠናክረው መቀጠል አለባቸው ብለዋል ሲል ባልደረባችን ደለለኝ ጋሻውን ዘግቧል። ተቋማት በሕግና ስርዓት መሰረት በመስራት ያለ አግባብ የሚባክነውን የመንግስት ሀብት ማዳንና የተገልጋዩን እንግልት ማስቀረት እንዳለባቸው ተገለጸ። የማዕከላዊ ኢትዮጵያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ለዘርፉ አመራሮችና ባለሙያዎች በሆሳዕና ከተማ ስልጠና ሰጥቷል። ተጨማሪ አለን። በማዕከላዊ ኢትዮጵያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የዲሲፕሊንና ቅሬታ አቀራረብ አፈጻጸም መመሪያና አሰራር ስርዓት ዙሪያ ነው ስልጠናው የተሰጠው። የማዕከላዊ ኢትዮጵያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ገብሬ ጋጌ በዚሁ ጊዜ እንደገለጹት ስልጠናው በየዓመቱ የሚደረግ መሆኑን ጠቅሰው የተሰጡ ስልጠናዎች ውጤት እንዲያመጡ በትኩረት መስራት ይገባል ብለዋል። ስልጠና ሲሰጥ ባለፈው ዓመት በተመሳሳይ
ያው ሲሻሻል በተወሰነ መንገድ ቀይረን ለማሻሻል ሞከርን እንጂ መሰረታዊ የሆነ ለውጥ የለም። ስልጠና ከተወሰደ በኋላ ምን ተሰራ የሚለውን መልሶ ማየት ያስፈልጋል ማለት ነው። በየአመቱ ስልጠና እየተሰጠ ለውጥ ካልመጣ ስልጠናው ፋይዳ የለውም ማለት ነው። ስለዚህ በዚህ መንገድ ሁላችንም ተያይዘን የማንሰራ ከሆነ አሁን ባለው ሁኔታ አጠቃላይ ያለው የሀብት እጥረት በጣም ከፍተኛ ነው። በዚህ ላይ ደግሞ ህገወጥነቱ ከጨመረ ምን ወዴት እንደምንሄድ ማሰብ ያስፈልጋል። የባለ ጉዳይ ቅሬታና የምልልስ ችግሮችን ለመፍታት ሁሉም ባለድርሻ አካላት በህጉ መሰረት ኃላፊነት ወስደው በአጽንኦት መስራት እንደሚገባቸውም ኃላፊው አብራርተዋል። የቢሮ ምክትል ኃላፊና የፍርድ ቤት ተጠሪ ዳኛ አቶ ፈቃዱ ፎጊ በበኩላቸው ስልጠናው የዲሲፕሊንና ቅሬታ አቀራረብ አፈጻጸም መመሪያና አሰራር ስርዓት ላይ ትኩረት ያደረገ መሆኑን አንስተው በስነ ምግባር የታነጸ ለተገልጋዩ ህብረተሰብ ተገቢውን አገልግሎት የሚሰጥ ሲቪል ሰርቫንት ለመፍጠር የሚያስችል የስልጠና መድረክ መሆኑን ተናግረዋል። ይህን ዲሲፕሊን መመሪያ በትክክል በሆኑ በአግባቡ ተረድቶ ነው ወይ እርምጃ የሚወስዱት የሚለውን ሲንመለከተው በርካታ ክፍተቶች ያለባቸው ናቸው። መመሪያው እንደ መመሪያ ተደራጅቶ ወጥቷል፣ ተዘጋጅቶ ወጥቷል። ይህን መመሪያ ተከትሎ ነበረ ዲሲፕሊን ጥሰት ያላቸውን ሰራተኞች ዲሲፕሊን ጥሰት ሲፈጸም መመሪያውን ተከትሎ ነበረ እርምጃ መውሰድ ለሌላው አስተማሪ የሆነ እርምጃ መውሰድ የሚገባው። ግን አንዳንድ አካባቢዎች ላይ አላስፈላጊ እርምጃዎች ኢሞሽናል የሆነ እርምጃዎች ከመመሪያው ውጪ ውሳኔዎች ይወሰኑና ሰራተኛ አሁን በምናይበት ጊዜ ሰራተኛው ሁለት አይነት ጉዳት አለ። አንደኛ የመንግስት ሀብት አላግባብ ይባክናል። የመንግስት ሀብት አላግባብ የሚባክነው ታግዶ የቆየበት ሳይሰራ ደሞዙን ይበላል። በዚህ ውስጥ መልካም አስተዳደር እሹ ማህበረሰቡን በአግባቡ ባለመገልገል አገልግሎት ባለመስጠት ባለው ክፍተት የመልካም አስተዳደር ኢሹዎች ይነሳሉ። አስተዳደር ፍርድ ቤት ላይ የስራ ጫና በሌላ በኩል የሚመጣ አለ። ሰራተኛ መጉላላት አለ። ይሄ ሂደት አጠቃላይ ምንድነው ብለን ያየን እንደሆነ እነዚህ ሂደቶች አጠቃላይ ብክነቶች ናቸው። ይሄ ስልጠና ከዚህ ስልጠና በኋላ ይሄ ይቀርፋል ብለን እናስባለን። ከዚህ ስልጠና በኋላ ሪፖርት ሲስተም የሚፈጠራል ብዬ አስባለሁ። በሰራተኛም ይሁን በአመራሩ የዲሲፕሊን መመሪያ ተከትሎ የመስራት ክፍተት እንደሚታይ የጠቆሙት ዳኛ ፈቃዱ ይህም ለመንግስት ሀብት ብክነት፣ ላላስፈላጊ እንግልት ብሎም በአስተዳደር ፍርድ ቤቶች ጫና በማብዛት ለተገልጋዩ ቀልጣፋ አገልግሎት ለመስጠት ተግዳሮት እንደሚሆን አብራርተዋል። የቢሮ ምክትል ኃላፊና የተቋማት ለውጥ ዘርፍ ኃላፊ ወይዘሮ አስቴር ይርዳው የአቅም ግንባታ ስልጠናው ሰልጣኙ ከሰራተኛ ዲሲፕሊን ጋር የተያያዙ ጉዳዮች ዙሪያ ግንዛቤ እንደሚኖረውና በስልጠናውም ያገኘውን ክህሎት በየደረጃው ላሉ የዘርፉ ባለሙያዎች እንዲያስገነዝብ ታስቦ መዘጋጀቱን ገልጸዋል። የስልጠና ትልቁ ዓላማ በተለይ ከዚህ ከሰራተኛ አጠቃላይ ከስራ ዲሲፕሊን ጋር ተያይዞ ያሉ ጉዳዮችን በመሰረታዊነት መቅረፍ በሚያስችል መንገድ ክህሎቱን እንዲያገኙ የማድረግ ስራ የመስራት ነው። ከዛ ባሻገርም ከስልጠና አጠቃላይ እንቅስቃሴ አንጻር ያለውን ስራ ያው እነዚህ ሰልጣኞች ብቻ አይደሉም ስልጠናው የሚያገኙት የታችኛውንም መዋቅር የወረዳም የከተማ መዋቅር እዚህን ሰልጥነው ካበቁ በኋላ ለታችኛውም ሼር አድርገው በተለይ የህዝቡን እንግልት የሚፈጥሩ ችግሮችን ለመፍታት በሚያስችል መንገድ መምራት ይጠይቃል የሚሉ ሀሳቦችን የያዘ አንዱ ከስነ ምግባር ጋር ተያይዞ ያለው እንቅስቃሴ አንድ ሰራተኛ የስራ ዲሲፕሊንን ጠብቆ ከመምራት አንጻር ተገልጋይ ክብር መሆኑንም ተረድቶ አገልግሎት ከመስጠት ጋር ተያይዞ ያሉ ጉዳዮችን በአግባቡ በመመሪያ ደረጃ እንደዚሁ ከሳይንሱ አንጻር ምን ይላል የሚሉ ጉዳዮችን በደንብ አግኝቶ ወደ ተግባር እንዲቀይር ነው። እንቅፋት ሊፈጥር በሚችል መንገድ ያው ጊዜን የማባከን የራስን ጉዳይ ለማስፈጸም እስከ ክልል ድረስ ተንቀሳቅሶ በሚሄድበት መንገድ ተገልጋዩ አገልግሎት በአግባቡ እንዲያገኝ ከማድረግ አንጻር ያለው ክፍተት ለማረም ያው ይሄ ስልጠና አስፈላጊ እንደሆነ ወስደን ነው። ከዚህ ከደሞዝ ጋር የሚያያዙ ከስራ ማስኬጃ ጋር የሚያያዙ በተለያየ መንገድ ያለ አግባብ ዳይቨርት የሚደረጉ የአሰራር ስርዓት የሚጣስበት ሁኔታዎች አሉ። ተቋማት የአሰራራቸው
እንደዚሁ አሰራር ደግሞ በመመሪያም ጭምር አስደግፈው መምራት የሚገባቸው ስለሆነ እሱ ላይ ትኩረት አድርገው እንዲሰሩ ከማድረግ አንጻር ያግዛል ብለን ነው ታሳቢ አድርገን ሞር ስልጠናው እየተሰጠ ያለው። በመሆኑም ታችኛው መዋቅር ላይ የሚፈቱ ቅሬታዎችን ክልል ድረስ በማምጣት ላላስፈላጊ የሀብት እንዲሁም የጊዜ ብክነት የሚዳርጉ ጉዳዮች ላይ ሰልጣኙ በቂ ግንዛቤ ያገኘበት መድረክ መሆኑን ወይዘሮ አስቴር አብራርተዋል። በዘርፉ የሚስተዋሉ ችግሮችን ለመፍታት ሕግና ስርዓቱን በተከተለ መልኩ መስራት እንደሚገባም ተናግረዋል። በስልጠና መድረኩን በሰራተኛ ስነ ምግባር ግንባታና የመንግስት ሰራተኞች የዲሲፕሊንና ቅሬታ አቀራረብ አፈጻጸም ዙሪያ የተዘጋጁ ሰነዶች በአቶ ፍትሐወቅ ፋንታሁንና በአቶ ሙሉቀን ተስፋዬ ቀርቦ ሰፊ ውይይት ተደርጓል። በማዕከላዊ ኢትዮጵያ ክልል ግብርና ሴክተር የተቀናጀ ግብርና ለቤተሰብ ብልጽግና በሚል መሪ ሀሳብ የ2017 የ9 ወር ዋና ግቦች አፈጻጸምና ቀጣይ አቅጣጫ ላይ ከሴክተሩ አመራሮችና ባለሙያዎች ጋር የውይይት መድረክ በዱራሜ ተካሂዷል። ቤተልሔም ደመቀ ዝርዝሩን ታቀርባለች። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በክልሉ በሁሉም ግብርና ዘርፍ የህብረተሰቡን ተጠቃሚነት የሚያረጋግጡ ተጨባጭ ለውጥ እየተመዘገቡ ነው ሲሉም ተናግረዋል። የህዝብ ተጠቃሚነት ማረጋገጥ ተጀምሯል። የህዝብ ተጠቃሚነት የአርሶ አደሩ ምርትና ምርታማነት እያደገ ነው። ገቢው የተሻሻለ ነው። ኑሮ እየተቀየረ ነው። የሚኖርበት ቤት እየተቀየረ ነው። አመጋገቡ እየተቀየረ ነው። አለባበሱ እየተቀየረ ነው። የሚፈለገው ይሄንን ነው። ዘመናዊ ያኗኗር ስርዓት እየጀመረ ያርሷል። ይሄ ግን ተስፋ የሚሰጥ ብዙ ቀጣይ መስራት ያለብን የወጣቶች ተጠቃሚነት፣ የሴቶች ተጠቃሚነት እየታየ መጥቷል። በተጨባጭ ባለፉት 9 ወራት የግብርና ስራ አፈጻጸምም በሁሉም መመዘኛ ሲገመገም ኑሮ ውድነትን በማረጋጋት ለወጣቶች ስራ እድል በመፍጠር ኢኮኖሚን በማሳደግና በሌሎችም አመርቂ ውጤቶች እየተመዘገቡ እንደሆነም አቶ ኡስማን ገልጸዋል። የተቀናጀ ተፋሰስ ልማት ስራን ስንወስድ የሰራናቸው ተፈጥሮ ሀብት ልማት ስራዎች በተፋሰስ ልማትም በአረንጓዴ አሻራም የመሬት አጠቃቀም ስርዓትንም ስንወስድ እጅግ ተስፋ የሚሰጥ ውጤታማ የሆነ በርካታ የሞቱ መሬቶች ለምተው ወደ ኢኮኖሚ ጥቅም መስጫነት ተቀይረዋል። ለዜጎች ስራ እድል መፍጠር፣ ገቢ ማመንጨት፣ የገበያ ችግር መፍታት የጀመሩበት ሁኔታ አለ። የመጣንባቸው ዘመናት በርካታ ዕዳዎች፣ የተፈጥሮ ሀብት መሬት መጎዳት፣ የተፈጥሮ ሀብት መመናመን ዕዳ አለ። ይህንን ነው ወደ ምንዳ ለመቀየር የተሞከረ ያለው። ግን ምንዳው በትክክል እየታየ ነው ያለው። በክልሉ ግብርና ሴክተር የቴክኖሎጂ ሽግግርን በመጠቀምና አዳዲስ ኢኒሼቲቮችን በማምጣት እየታዩ ያሉ ለውጦች እጅግ ተስፋ ሰጪ ነው ያሉት ኃላፊው ለግብርና ዘርፉ የምርት አቅርቦትን በማጎልበት የኑሮ ውድነትን ለማቃለል እንዲችል ሁሉም ባለድርሻ አካላት በቅንጅት መስራት እንዳለበትም አስገንዝበዋል። እንደ ክልል በተቀናጀ ግብርና ዘርፍ ላይ የሚታዩ ውጤት አበረታች እንደሆነ ያነሱት አቶ ኡስማን በዘርፉ የተጀመሩ ተግባራትን ከግብ ለማድረስ ከምንጊዜው በላይ ተጠናክሮ መቀጠል አለበት ሲሉም ገልጸዋል። እኛ ጠላት ድህነት ነው። እሱን ለማሸነፍ ነው ትግል የጀመርነው ጉዞ ውጤት ማምጣት ጀምሯል። ስለዚህ ይሄን ውጤት ማስፋት፣ ይሄን ውጤት ማላቅ፣ ይሄን ውጤት የሚያኳስሱ ነገሮች፣ ጉድለቶች ማረም ከእያንዳንዳችን ይጠበቃል። ለዚህ የመንፈስ ዝግጁነት ያስፈልገናል። እናሸንፋለን ብለን ከገባን በእርግጥነት ድህነትን አሸንፈን ብልጽግናን እውን እናደርጋለን። ለስኬቱ ያስተሳሰብና የተግባር አንድነት የምንለው ያስተሳሰብና የተግባር አንድነት ይቻላል በሚል መንፈስን ተላብሰን ከገባን በአስተሳሰብ ካሸነፍን በተግባር ማሸነፍ እንችላለንና ለዚህ ሁሉም በቅንጅትና በትብብር መስራት፣ መተባበር፣ መተጋገዝ፣ መደጋገፍ የሁላችንም የዕለት ተዕለት ስራ ብቻ ሳይሆን እንደ ግብርና ሴክተር ባህል ነው መሆን ያለበት። በመድረኩም ባለፉት 9 ወራት በግብርና በሁሉም ዘርፍ የተከናወኑ የስራ አፈጻጸም ላይ ተስፋ ሰጪ ውጤት እየመጣ እንደሆነ የሚያመላክት ሪፖርት የቀረበ ሲሆን ይህም ለቀጣይ ስራ የሚያነሳሳና ለውጤታማነት የሚያበቃ ነው ሲሉም የውይይቱ ተሳታፊዎች አስተያየታቸውን ሰጥተዋል። ከዚህ ከምርጥ ዘር ማባዛት ጋር ተያይዞ ምርጥ ዘር ድርጅት ጥሩ እየሰራ ነው። ኳራንታይን አሁን ይህንን እያረጋገጠ እየመጣ ነው። ቅድም ሲገለጽ እንደነበረው ሰካሮች ጭምር ወደ አርባ ምንጭና ሌላ ቦታ ማንሄድበት ሁኔታ እየተፈጠረ ነው። ይህን በተረጋገጠው መሰረት አሁን ግብዓት፣ ኳራንታይን፣ ምርጥ ዘር እና ፕሮግራሞች ቀጣይ ተቀናይተን የምንሰራቸው ሰፊ ስራዎች አሉ።
እሱን የበለጠ አጠናክረን አጥብቀን እንሄዳለን እና እንዳጠቃላይ እኔ አሁን የዛሬውን መድረክ ትልቅ የፈጠረብን ነው። በቃ ትልቅ ሲነርጂ ያመጣ መድረክ ነው። ማጠቃለያውም የቀረበበት መንገድ በክቡር ቢሮ ኃላፊው የቀረበበት መንገድ አጠቃላይ ያሉ ስራዎች የተፈጸሙበት አግባብ የተገኙ የህዝብ ተጠቃሚነቶች ያሉንን ጉድለቶችን ቀጣይ የትኩረት ኤሪያዎች ምን መሆን እንዳለባቸው በደንብ ተጠቃሎ የቀረበ ስለሆነ ትልቅ ሌሰን ያገኘንበት ነውና እኔ በዚህ ደረጃ ነው የተረዳ ነው። ዘገባው የባልደረባችን ደግነት ላምቦሮ ነው። በዓልን ምክንያት በማድረግ ለገበያ በሚቀርቡ የተለያዩ ምርቶች ላይ ጥራትና ደህንነት ለማረጋገጥ አስፈላጊውን የክትትልና ቁጥጥር ስራ እየተሰራ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ቤተልሔም ደመቀ በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል አንዱ የሆነው የፋሲካ በዓል የፊታችን እሁድ ይከበራል። የእምነቱ ተከታዮችም በዓሉን በደመቀ ሁኔታ ለማክበር ምግብ ነክ ከሆኑ ምርቶች በተጨማሪ ሌሎች ግብዓቶችን ከተለያዩ የገበያ ማዕከላት በስፋት ይገበያያሉ። በባለስልጣኑ የምግብ ኢንስቲትዩሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ ከኢዜአ ጋር ባደረጉት ቆይታ እንዳሉት ለህብረተሰቡ የሚቀርቡ ምርቶች ጥራትና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ክትትልና ቁጥጥር እያደረገ ይገኛል። በዚህም ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ መደረጉንም አስታውቀዋል። መጪውን የትንሳኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊው ክትትልና ቁጥጥር ስራ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑንም ገልጸዋል። በተለይም ከበዓል ጋር ተያይዞ በስፋት ገበያ ላይ በሚውሉ በቅቤ፣ ማርና ዘይት ምርቶች ላይ ልዩ ትኩረት መደረጉን ያስረዱት። ምን አይነት ምርቶች ናቸው የተሸጡ ያሉ ለህብረተሰቡ የቀረቡ ያሉት የሚሉትን ነገሮች የመከታተል ስራዎች እንሰራለን። በተጨማሪም የሰርቬላንስ ስራዎች፣ የጥናት ስራዎች ምናልባት እንደዚህ ህገወጥ የመከለስ ተግባሮች እየተፈጸሙ መሆናቸውን የመከታተል ስራዎች ይሰራሉ። ስለዚህ በዛ በሚደርሰን ኢንፎርሜሽን መሰረት ጥቆማም ሊሆን ይችላል፣ አስፈላጊውን እርምጃ ይወሰዳል። ለዛም ዝግጁ ነን። እንግዲህ ስራውን በተከታታይ አመት ባለን ታርጌት ያደረገ ብቻ ሳይሆን ሁልጊዜ ይሄ ነገር ክትትል ስለሚያስፈልገው እሱን የማድረግ ስራዎች በሰፊው የሰራን እንገኛለን ማለት ነው። ስለዚህ አሁን ባለሙያዎቻችን፣ ተቆጣጣሪዎቻችን ተቀናይተው ከሚመለከተው አካል ጋር ክትትል የማድረግ ስራዎችን እየተሰራ ይገኛል። ከምግብ ደህንነት መጓደል ጋር በተያያዘ ባዕድ ነገሮችን ከመቀላቀል በተጨማሪ በአያያዝ ችግር ብልሽት እንደሚያጋጥምም አንስተዋል። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሸ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በማዋል በአጥፊዎቹ ላይ እርምጃ እንዲወሰድባቸው መደረጉንም አስታውቀዋል። ከበርበሬ ጋር ተያይዞ ከፍተኛ የሆነ ችግር ይሄ ባዕድ ነገር መደባለቅ ብቻ ሳይሆን እንዲሁም ከአያያዝ ችግርም ምርቱን ለብልሽት መዳረግ ጉዳዮች በጣም እያገኘን ያለንበት ሁኔታ አለ። ከዚህ አንጻር እንግዲህ በዚሁ በአዲስ አበባ ውስጥ በዚህ አመት ከፍተኛ መጠን ያለው ከ20,000 ኪሎ ግራም በላይ የሚመዘን እንግዲህ በአዲስ አበባ ምግብና መድኃኒት ጋር በጋራ በመሆን እንዲሁም ዘይት ላይ ከ9,000 ሊትር በላይ በጣም ከባዕድ ጋር የተቀላቀለ እንዲሁ እርምጃ እንዲወሰድበት ተደርጓል ማለት ነው። ስለዚህ አሁንም ይህንን ስራዎች አጠናክረን እንቀጥላለን። በጅማ አጋሮና መቱ አካባቢ ከባዕድ ነገር ጋር ተቀላቅሎ የተገኘ 4 ሚሊዮን ብር በላይ የሚገመት ምርት ላይ እርምጃ መወሰዱን አንስተዋል። ባለስልጣኑ የምግብ ደህንነትን ለማረጋገጥ ባደረገው ክትትልና ቁጥጥር ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ ማድረጉንም ጠቅሰዋል። ሌሎች ቦታዎችም ላይ ለመጥቀስ ያህል እንግዲህ ለምሳሌ በተለያዩ ቦታዎች ምሳሌ ጅማ እንዲሁ አጋሮ መቱ ምናምን አካባቢዎች ለሚገኙ እንዲሁ በባዕድ ነገር ጋር ተቀላቅለው የተገኙ ከ4 ሚሊዮን ብር በላይ የሚያወጡ እንግዲህ በብር ስንገምተው በእንደዚህ አይነት መጠን ያሉ እርምጃ ተወስዶባቸዋል። በአጠቃላይ እንግዲህ እስካሁን ባለው እንግዲህ ሪፖርት ወደ 27 ሚሊዮን ብር በላይ የሚያወጡ ከደረጃ በታች የሆኑ ችግር የተገኘባቸው ምርቶች
እንዲወገዱ ተደርጓል። ሸማቾች የሚሸምቷቸው ምግብና ምግብ ነክ ያልሆኑ ምርቶች ጥራታቸውን የጠበቁ መሆኑን በተገቢው መንገድ ማረጋገጥ እንዳለባቸውም አስገንዝበዋል። እንደ ኢዜአ ዘገባ ህብረተሰቡ ምርቶቹን በተመለከተ አጠራጣሪ ነገሮች ካጋጠመ በባለስልጣኑ ነጻ የስልክ መስመር 8482 ወይም ለጸጥታ አካላት አፋጣኝ መረጃ እንዲሰጥ አሳስበዋል። የተረጂነት አስተሳሰብን በማስወገድ ችግሮችን በራስ አቅም ለመቋቋም መተግበር የተጀመሩ ሀገራዊ ኢኒሼቲቮችና የሪፎርም ስራዎች ተጨባጭ ውጤት እያመጡ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ነብዩ ዩናስ ተጨማሪ አለው። የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎች እቅድ አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የፌዴራል ተቋማት የስራ ኃላፊዎች በተገኙበት ተገምግሟል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንዳሉት ለውጡ የመንግስት የኢትዮጵያ ብልጽግና የሚያረጋግጡ ሀገራዊ ሪፎርምን አከናውኗል። መንግስት የወሰዳቸው ሀገራዊ ሪፎርምና የፖሊሲ ለውጦች ዘመናዊ አሰራርን በመዘርጋት የተቋማትን የመፈጸም አቅም አሳድጓል ብለዋል። መንግስት ህዝብ ውስጥ የሚሰራና ህዝብን የሚያደምጥ ነው ያሉት ምክትል ጠቅላይ ሚኒስትሩም ሰብአዊ ልዕልናና ሀገራዊ ብልጽግናን የሚያረጋግጡ ተግባራትን እያከናወነ መሆኑን ተናግረዋል። ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ ያስፈልጋል የሚል ጽኑ መርህ እንዳላት በማንሳት ይህም በሁሉም አፍሪካውያን ዘንድ ተቀባይነት ያገኘ መምጣቱን ተገልጿል። በቀጠናው ሰላምን የማረጋጋት ሚናዋ በምሳሌነት የሚጠቀስ ሀገር ሆናለችም ብለዋል። ባለፉት 9 ወራት ኢትዮጵያ በዓለም አቀፍ መድረኮች ያላትን ተደማጭነት ያጎለበቱና ማህበረሰቡን ተጠቃሚ ያደረጉ የኢኮኖሚ የፖለቲካና ዲፕሎማሲያዊ ስራዎችን መከናወናቸውን አስተዋል። በቀጣይም የመንግስት አገልግሎቶች አሰጣጥን ማዘመንና ምርታማነትን ማሳደግና የተጽዕኖ አድማስን የማስፋት ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። የሚያዳምጥ መንግስት፣ ፊድባክ የሚወስድ መንግስት እና ለህዝብ ለዜጎች የሚሰራ መንግስት ነው። በዚህ ፕራውድ ማድረግ ያስፈልጋል። ከዚህም በላይ መስራት ደግሞ ጥሩ ነው። ኢትዮጵያ በመጥፎ ተጠራበት የነበረው አጠቃላይ ዓለም አቀፍ መድረክና ስብሰባ ሁላችሁም እንደምታውቁት አሁን የለም። ስለ ኢትዮጵያ አሁን በጎ ነገር ነው እየተወራ ያለው። በሰራነው ስራ ነው የሆነው። የተሰጠንን እድል በአግባቡ መጠቀም ያስፈልጋል። ወደ ዲጂታል ዓለም ስንገባ ነው ብዙ ነገር የምንቀይረው። ግብርናውም ወደ ዲጂታል መግባት አለበት፣ ንግዱም ወደ ዲጂታል መግባት አለበት፣ ትምህርትም ሌላው ተመሳሳይ። ኢትዮጵያ ተረጅነትን በማስወገድ በሁሉም መስክ ራሷን እንድትችል እየተሰራ መሆኑን የጠቀሱት ምክትል ጠቅላይ ሚኒስትሩም ሰው ሰራሽና የተፈጥሮ አደጋዎችን በራስ አቅም መቋቋም የሚያስችል አቅም እየተገነባ ነው ብለዋል። የምግብ ሉዓላዊነትን ለማረጋገጥ የተጀመሩ የአረንጓዴ አሻራ ሌማት ትሩፋት፣ የበጋ መስኖና ሌሎች ሀገራዊ ኢኒቬቲቮችን የሪፎርም ስራዎች ተጨባጭ ውጤት እያመጡ መሆኑን ተናግረዋል። ራስን መቻል እያልን ከዚህ በፊት የምንነጋገርበት ጉዳይ በእነዚህ በረጂ ድርጅቶች እርዳታ መሰብሰብ እና ወደ ውስጣቸው የማተኮር ነገር ስናየው መንግስት ምን ያህል ቫይብራንት ሆኖ ያስብ እንደነበር የሚያመላክት ነው። ስለዚህ የተረጂነትን ሁኔታን በተመለከተ ከቀበሌ ጀምሮ እስከ ፌዴራል ድረስ እንዲሁም ደግሞ የራሱ ፈንድ ኖሮት ሞቢላይዝ አድርገን የምንንቀሳቀስበትን ስርዓት መዘርጋት አለብን ብለን የጀመርናቸው ነገሮች በጣም ትክክል እንደነበሩ ያየንበት ነው። በምግብ ራስን መቻል የሚሉት ጉዳዮች ከአረንጓዴ አሻራ ጀምሮ እያንዳንዱ ነገር የምንሰራቸው ስራዎች ሁሉ እነ ሌማት ትሩፋት ከዚህ ጋር የተያያዙ ፕሮጀክቶች ናቸው። በዚህም አትርፈንበታል። ስንዴ ከራሳችን አልፎ ለሌሎችም የሚሆን ምርት ማምረት የጀመርንበት ነው። ሩዝ ላይ ከፍተኛ ንቅናቄ ተጀምሯል። ሌሎችም አትክልትና ፍራፍሬ ላይ እና ሌሎች ላይ ብዙ ስራዎች እየተሰሩ ነው። የኃይል አማራጭ ላይም ብዙ ነገሮች አሉ። ፕሮጀክቶች ሲጠናቀቁ ደግሞ እነዚህን እያሰፋን ይሄን መስራት አለብን። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ፀሐይ ጳውሎስ በበኩላቸው ኢትዮጵያ ወደ ብልጽግና ማማ እየወጣችም ነው ብለዋል። በለውጡ መንግስት የተከናወኑ ትልቅ ሀገራዊ ሪፎርሞችን የኢትዮጵያን ተስፋ የሚያለመልሙ መሆናቸውን ጠቅሰው ለላቀ ስኬት የጋራ ርብርብ ማድረግ እንደሚገባ አንስተዋል። እቺ ሀገር ትልቅ ተስፋ ያላት ሀገር ናት። ወደ ብልጽግና ማማ እየወጣች ያለች ሀገር ናት። ለዚች ደግሞ የሁሉም ሰው በአላማ የተፈጠረ ሰው ለእያንዳንዱ ግብ ስኬት የራሱ ድርሻ አለው፣ ሚና አለው። እያንዳንዱ ሰው ሚናውን በተገቢው ከተወጣ ከቁዘማ ወጥቶ በእርግጥም የመጣ ውጤት የጋራ ስራ ውጤት ነው፣ ከሰራን እንቀይራለን፣ እንችላለን የሚለውን በተገቢው ተረድቶ ራሱ ተረድቶ ብቻ ሳይሆን እዚህ ያለው የስራ መሪ ከስሩ በጣም ብዙዎች ፈጻሚዎች ያሉት ነው። ፈጻሚዎችን የሚያስተባብር፣ ፈጻሚዎችን የሚመራ፣
ቀን በቀን ስራዎችን የሚገመግም ያንኑ ነው በሀገር ደረጃ ተደምሮ ያያናቸው ትላልቅ የሚባሉ ሀገራዊ ውጤቶች የመጡትና ይሄ ኃይል ቀጥሎ ለምንሰራው ስራ በአንድ በኩል የሰራነው ነገር በአግባቡ ማወቅ ለቀጣይ ስራ ስንቅ ነው የሚሆነው። በሌላ በኩል ደግሞ ሌሎችን አስተባብሮ በሚቀጥሉት 3 ወራት የላቀ ውጤት ለማስመዝገብ ትልቅ ኃላፊነት የመውሰድ ሚናና የማስተባበርም የመፈጸምም ትልቅ የቤት ስራ ያለበት ነው ማለት ነው። በመድረኩ የተሳተፉት የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በበኩላቸው በጀት ዓመቱ ማክሮ ኢኮኖሚ ማሻሻያ ጨምሮም ትልቅ ሀገራዊ የፖሊሲ ለውጦች እየተደረጉበት መሆኑን ገልጸው በተሟላ የማክሮ ኢኮኖሚ ማሻሻያውን የውጭ ምንዛሬ ተመን ገበያ እንዲወሰን በማድረግ በመደበኛና ትይዩ ገበያው መካከል ያለውን ልዩነት ማጥበብ ተችሏል ብለዋል። ከማክሮ ኢኮኖሚ ማሻሻያው ፊት የነበረው የፋይናንስ ስርዓት የሀገር ውስጥ ምርትን ለውጭ ገበያ አቅርቦ ምንዛሬ ማግኘት የሚበረታታ እንዳልነበረም አውስተዋል። የለውጡ መንግስት ይህን አሰራር በፖሊሲ ደረጃ መቀየር የውጭ ምንዛሬ ግኝትን በማሳደግ ትክክለኛ የእድገት መንገድ እየተከተለ መሆኑን ገልጸዋል። እንደዚያ ዘገባ የፖሊሲ ለውጡ የውጭ ምንዛሬን ግኝት በማጎልበት የባንኮችን የቁጠባ አቅም በማሻሻል የዲጂታል ግብይትን በማሳለጥ የሀገር ውስጥ ገቢ አሰባሰብን በማሳደግ ተጨባጭ ውጤት ማምጣቱንም አውስተዋል። ከውጭ ማምጣት ጉዳት ነው ለሀገራችን። ከውጭ ማምጣት ካለብን ማምጣት ያለብን ልማት የሚያመጡ ጉዳዮች ብቻ ነው እንጂ ለሆድ ከውጭ ማምጣት የለብንም። ለአንዳንድ ኮንሰምፕሽን ለልብስ ከውጭ ማምጣት አልነበረበትም። በመሰረቱ ግን የድሮ ስርዓት ከውጭ ማምጣትን የሚደግፍ ከሀገር ውስጥ ወደ ውጭ ልከን ዶላር ማመንጨትን የሚጎዳ ነበርና እሱን ለማስተካከል ነው እርምጃ እየተወሰደ ያለው። ህመም አለው ህዝባችን ላይ ብራችንን ዋጋ ያሳንሰዋል። ለጊዜው ግን የብራችንን ዋጋ መልሶ ይጠነክራል። የምንልከው በሚበዛ ጊዜ ዶላር በብዛት ይኖረናል ማለት ለዶላር ብለን ብዙ ብር ወደ ማውጣት አንሄድም። ብራችን እየጠነከረ ተመልሶ ይሄዳል። የእድገት መንገዱ ይሄ ነው።